አብርሃም ጀግና እንደሆንክ እያሰብክ ነው። በጣም ጎበዝ እንደሆንክ እያሰብክ ነው አይደለ? በጣም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ዛሬ ያው አብርሃም በቤቱ እንግዲህ ባይተዋር ሆኗል። አንተ በጣም ጀግና ነህ። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስልን። በዚህ ነው ልክ ሞኝ ነው እንዴ የሚመስልን? ዛሬ ዳንኤል እንግዲህ አብርሃምን በቤቱ ያው ሞባይልን ሰርቀኸኛል እያለም ጭምር በጣም በሚገርም ሁኔታ እያሳጣውና እያንገላታው እንደነበረ ያየነው ሆኗል። ሩታም እንግዲህ ከዳንኤል ጋር ሆና አብርሃምን የማሰቃየት ስራ ነው ያዘችው። ሰብስክራይብ ያደረጋችሁ እናመሰግናለን። ልክ እንደ ዘወትር እንደተለመደው ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ለሌሎች እንዲደርስ እንግዲህ ላይክ፣ ሼር በማድረግ እንድትተባበሩን ደግሞ የዘወትር ጥያቄያችን ነው። ዳንኤል ያው ሰርጎ ገብ ነው። መቼም የሩታ ባለቤት አይደለም፣ የልጇ አባት አይደለም፣ ወይም ደግሞ በእሷ ህይወት ላይ ዋጋ ከፍሎ እዚህ ጋር እንዲደርስ ያደረገው ምንም ቅንጣት ታክል አንድም ነገር የለችም የዳንኤል በሩታ ህይወት ላይ ማለት ነው። ዛሬ ግን እንዳያችሁት አብርሃም በዳንኤል ምን ያህል እየተዛተበትና ምን ያህል ሌባ ተደርጎም ጭምር እየታየ እንደነበረ እየተመለከታችሁት ነው። ወይም ደግሞ ካልተመለከታችሁት ከዚህ ቪዲዮ በኋላ ትመለከቱታላችሁ መሀል ላይ ስለምናስገባው ማለት ነው። ስለዚህ አሁን ዛሬ አብርሃም በጣም አሳዝኖኛል፣ በጣም ማለት ነው። ምክንያቱም ያልሆነ ደባ እየተሰራበት እንደሆነም ጭምር በጣም እየተሰማኝ ያለበት ሁኔታ ደርሻለሁኝ። ከዚህ በፊት ሩታ በጣም እንደተበደለች እያየን ወይም ደግሞ ስለ ሩታ በጣም ብዙ ነገሮችን ሰርተን ነበረ። ዛሬ ግን አብርሃም ስትሉ አብርሃም በጣም እየተበደለ ነው። ምክንያቱም ያ ቪዲዮ ማለት ያው ለአብርሃም ሩታ ህጋዊ ሚስቱ ናት። ስለዚህ ከሷ ጋር የፈለገ ነገር ቢያደርግ ሚስጥር አይደለም፣ ወይም ደግሞ እንደሌላ ነገር ሊታየም አይገባም። እሱን በአንተ ላይ ቪዲዮ ይዘናል፣ በአንተ ላይ መረጃ ይዘናል በሚልም ጭምር ሩታም አብርሃምን ዳንኤልን ሲቃዩ እያሳዩት እንደነበረ በገዛ ቤቱ ዛሬ ያየንበት ሁኔታ ነው ያለው። ስለዚህ ይሄ አይሆንም፣ በቃ የማይገባ ነገር ነው ሩታ እያደረገች ያለችው። በቃ ከአብርሃም ጋር ሰላም እንድትሆን እንፈልጋለን። ከአብርሃም ጋር ሰላም ሆነው በአንድ ቤት እንዲኖሩ እንፈልጋለን። ነገር ግን ሌሎች ጣልቃ ገቦች እየገቡ የእነሱን ህይወት ወይም ደግሞ የእነሱን ትዳር ደግሞ ሲያኮላሹ ስናይ በጣም ያልሆነ ስሜት ነው የሚሰማል፣ እንደ ግሌ ማለት ነው። ስለዚህ ዛሬ እንግዲህ እንዳያችሁት ነው ዳንኤል በቃ ባለቤት ነበር። አብርሃምን ተክቶ ዳንኤል ፈላጭ ቆራጭ እንደሆነ አብርሃምን ተክቶ በሩታ ላይ ትልቅ ዋጋ እንዳለው ያው አክት እያደረገ እንደነበረ ቤቱ ላይ በደንብ የሚገርምና የሚያሳዝን ትዕይንቶችን አይቻለሁ። ስለዚህ አይሆንም፣ እንደኔ አይሆንም። ምክንያቱም ሩታ ህጋዊ ባሏ አብርሃም ነው፣ ዛሬም ነገም ወደፊትም ማለት ነው፣ የልጇ አባት። ስለዚህ ዛሬ የሆነች ነገር ስለተከፈተች ብቻ ወይም ደግሞ የሆነች ትንሽዬ ነገር ስለገጠመች ብቻ አብርሃምን ባይተዋር አድርጎ ወይም ደግሞ ምንም ዋጋ እንደሌለው አይነት አድርጎ ከሌሎች ጋር መተባበሩ ለሩታም የማያዋጣ ነገር ነው። ስለዚህ ሩታ ይሄን ማቆም አለባት። በቃ አይሆንም። ምክንያቱም ባሏ ነው፣ ህጋዊ ባሏ ነው፣ ይወዳታል፣ ትወደዋለች። ቤት ደግሞ እንዲገባ የጨቀጨቀችውም እህቱን ወንድሙን እያነሳች ጓደኞቹን እያነሳችን ጭምር ወደ ቤት እንዲመለስ ጥረት ያደረገችው ሩታ ናት። በዛም ደግሞ ተሳክቶላት ነበረ። ይብዛም ይነስም ግን ያው የአብርሃም የተወሰነ ፓርቱ ወደ ሄርሜላ የሆነበት ሁኔታ ነው ያለው። ስለዚህ 100% ወደ ሄርሜላ እንዳይሄድ ሩታ ብልጥ ሆና አብርሃምን መንከባከብና መያዝ መቻል አለባት እንጂ ባልሆኑ ሰዎች ብቻ እሱ ዋጋ የሚያስከፍል ንግግሮችና የተለያዩ ሀሳቦችን እንዲሰጡ ማድረጓ ትንሽ አስቸጋሪና የማይሆን ወይም ዋጋ የሚያስከፍል ሊሆን የሚችል ነገር ስለሆነ ሩታ ጥንቃቄ አድርጊ። በቃ መጠንቀቅ መቻል አለብሽ። አብርሃም ያንቺና ያንቺ ብቻ ነው። ከዛ የልጅሽ ሌሎች ሁሉ ለአንቺ ምንም አይጠቅሙሽ፣ አያስፈልጉም። ስለዚህ በዚህ ነገር ላይ የራስሽን እርምጃ እንድትወስጂ እጠይቃለሁኝ። ስለዚህ ለዛሬ በዚህ ብቃኝና ውድ ቤተሰቦቼ በጣም አመሰግናለሁኝ። ሰላማችሁ ብዝት እንዲልኝ ሁልጊዜም ጸልያለሁኝ። ስለዚህ ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ደግሞ ቤተሰብ ያልሆናችሁ ሌሎች እንዲደርስ ላይክ፣ ሼር ማድረግን እንዳዘነጉ በማለት የዛሬ በዚህ ላብቃ። አመሰግናለሁ። ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሰላማችሁ ብዝት ይበል። እንግዲህ በተለይ አረብ ሀገር ላይ ያላችሁ ያው ጦርነቱ ዛሬ በኢራን ተከፍቶ በጣም ከባድ ሁነቶችን ወደ 10 ሀገራትን አከናውናለች። ስለዚህ ከዚህ ጦርነት እግዚአብሔር እንጠብቃችሁ ጸሎቴ ነው፣ ወይም ደግሞ መልካም ምኞቴን እመኛለሁ። ጨግታውን አመሰግናለሁ። ከወሰድክበት የምር ምንም አያደርግልህ ሩታ። እኔ የእሱን ስልክ አልወሰድኩኝም እያልኩሽ ነው። ከአንተ ውጭ ማንም ይሄን አያደርግም። አልወሰድኩም ምንም አይነት ስልክ። ሰማኛለህ? ይጸጥታል አብርሃም፣ ተዚህ ይጸጥታል። ገባ? ስልኬን ትሰጠኝ እንደውስጠኝ። አይ ስልክህን አልሰጠም ካልከኝ ግን ፋይል እንዳለ ነው በተስ ምን ሰራገ ነው ዳኒ? ከአንተ ውጭ ማንም ስልኬን አይወስድም። ገባ አይደል? ከአንተ ውጭ ማንም የራሱ ስልክ ነው። በቃ ምን ስልክ አለ እዚህ ጋር ሌላ? ከአንተ ውጭ ማንም ሰው ስልኬን ሊነካው አይችልም። ተረዳኸኝ አይደል? አንቺ ደግሞ ብዙ ጎልማት ምንም ነገር የለም እጅሽ ላይ። ኦኬ ሰው በግልጽ ወሰድኩት እኔ ነኝ። ለምን አትለኝም እንደዚህ? ለምን ድርቅ ትላለህ? ሌባ አይነደረቅ መልሶ ልባውል ካለ ጋር ይሰ አይ እንደወሰድኩ እኮ በቃ በይፋ መናገር ነው ያለብህ። ሌባ እንዳትባል ለህኩ እናንተ ሌባ ተባላችሁ። የኔ የራቁት በተኛውበትና ራሴን በማናቀበት ሁኔታ ፎቶ አንስተሽኝ አንቺ ሌባ አልተባልሽም። ገባሽ? ስለዚህ ይሄ ደግሞ አንዳንዴ ለክፋት ለሚያደርግ ሰው ፈጣሪም የራሱን ቅጣት ይሰጠዋልና እየተቀጣችሁ ነው ይችላል። ተው እባክህ ሌላ ምትረዳ ችግር የለውም። ሄድና ደውልልኝ። ቼክ አድርጌ ደውልሻለሁ።
እውነት አብርሃም ደውልልኝ። እሱ ከሌለ አንተ በጣም ጎበዝ ላፕቶፕ ግን ካለ ማለት ነው ማታ ሀሳብ ቤቴ ድረስ መጥተህ ይቅርታ ጠይቀህ ስልኬን ስትመልስልኝ ነው ያለበዛ ማለት ነው ፋይልህን እንደማድረግ አሳያለሁ። ለማንኛውም ራስን ጠብቅሽ አባቴ። መንገድ ላይም ስትወጣም ስትገባም ሌላም ነገር ለማድረግ አስበሃል። ተጠንቀቅ። ለማንኛውም እሺ፣ የምፈራው ነገር የለም። አንተ ግን ይጸጽታል። እኔ አሁን ስለመፍራት ስላለመፍራት ነው እያወራሁ ያለሁት። እንደ ወንድም አብሮ እንዳሳለፈ ሰው እየመከርኩ ነው ያለሁት። መንገድ ላይም ራስን ጠብቅ፣ ተጠንቀቅ። ስትወጣ ስትገባ ራስን ጠብቅ። ይሄንን እንደዚህ ግልጽ አማርኛ የሚነግርህ ነገር አንዲት ጭራት ትራፍና እንተላለቃታለን። በማን እንደሚልስ አብረን የምናየው ይሆናል። ገባ? እናንተ ብቻ ጨዋታ የምትችሉ እናንተ ብቻ ሁሉ ነገር የምታውቁ የሚመስልህ አሁን አንተ የሚመስልህ የኔን ሜዳን ስልክ ስለደበቅ ፋይሉ ምናምን ከናካቴው ማናገኘው ነው እንዴ ይመስልህ? አንተ በዚህ ናህል ልክ ሞኝ ነህ እንዴ? ለካ እኔ ሞኝ ነኝ፣ እናንተ ብልጥ ናችሁ እኮ። እናሳያለን ብልጠቱን። ከጊዜ በኋላ ደግሞ ማንም ብልጥ እንደሆነ ማንም ሞኝ እንደሆነ ያስታል። ይሄ ገና ትንሹ ነው። አሁን አንተ በቃ ይሄን ነገር ስላደረግክ ወይም ደግሞ እቺን የኔን እና የዳኒን ስልክ ስለወሰድክ ምን ነገር ያጠናቀቅክ ነው መሰለኝ። አንቺ አሰሚም እንዴ? እጥፍ ድርብ በአማርኛ ነው ወይስ በምንድን ነው የሚገባሽ? ታውቀኛለህ። እኔ አንቺን ስልክ አልወሰድኩም። የነገርኩሽ እኮ ነው። አንቺ እኔ ሳደርግ በድብቅ ይፋዊ ተናግሬ ነው የማደርገው እኮ ያንቺ ስልክ ያኔ ዳኒን የበለጠ ነገር እንዳላደርግ ፍራ። ፈለግ አታረጊም እንዴ? ያንን ከምትቆም ቤት ውስጥ ፈለግ ይሄን እኮ አግኝተሽው ነበር ስልኩን ነግሬሃለሁ። ስልኩን አግኝተሽው ነበር እያልኩሽ እኮ ነው። ዞር በይና ፈለግ አድርጊ። እማየው ነገር ውስጥ አንግባ። የምሬ ነው። ቢቀርብህ ይሻልሃል። እንደዚህ እንደተዝናና ግን በኋላ ተንበርክከህ እንዳታለቅስ። ተንበርክከህ እባካችሁን እንድትል እንዳላረግ እኔ ደግሞ ነግሬህ ነው የማደርገው። ታውቀኛለህ። ሁለታችሁም ጉራ ብቻ ናችሁ። ባይገርምሽ ሳደርገው በደንብ አይተሃል። ደጋግሜ አሁንም እየነገርኩ ነው የማደርገው። አይገርምም? አንድ ነገር እየነገርኩ ነው የማደርገው። እኔ ያዋረድሽ መስሎሽ ራስሽ እንደምትዋረጂ ወቂ እየነገርኩ ነው የማደርገው። አንተ ሲጀመር ከፎቶ በላይ በጣም የሚያሳስብ ነገር እንዳለ አውቃለሁ። እሱን ደግሞ ይኸውልህ እሱንም አሳይቼ ጉድ እንዳላረገ ትፈራለህ። ታውቀኛለህ። እጅሽ ላይ አለ። ከፎቶም በላይ እጅሽ ላይ አለ። በደንብ አለ። ትደቂው ቶሎ ሚዲያ ላይ የሆነ ቲክቶክ ላይ ወይ የተለክሹ ነገር በደንብ አለ። ደቂው ታዲያ ጉድህን ይኸውልህ እንዳዘረግፍልህ እና ትሰሚኛለሽ። ነግሬሃለሁ። እኔ ምንም አይነት ጉድ የለኝም። ገባሽ? አንቺ እኔን ያዋረድሽ መስሎሽ ራስሽን እንዳዋረድሽ መቁጠር ነው። በፍጹም እንደዛ እንዳታስብ። ይኸውልህ አንተ አሁን በቃ ወይኔ በፈጣሪ ስም እኔ በቃ ምንም ነገር አሁን ይሄን ነገር ራሱ ሳደርግ ምንም የማላቅ ነገር ነው አይመስልም? ቤት ውስጥ እያለ አሁን አንድ ስልክ ብትወስድ ከዛ ውጪ ምንም አይነት ነገር ማሊዝ ምናምን አይነት ነው የሚመስለው። አሁን ምንም አይደለም። እድሉን ነው እየሰጠውክ ያለሁት እንድትጠቀምበት። እድሉን ነው እየሰጠውክ ያለሁት። እሺ ለማንኛውም እንድትጠቀምበት እድሉን ነው እየሰጠውክ ያለሁት። አይ ካልክ ግን ይኸውልህ ታውቀኛለህ። ከዚህ የሚብስ ነገር አድርጌ እንዳላቃጥልህ። እሱም መልካም ቃጠል ይሁንላችሁ። እውይ መስሎክ ከሄደህ ተንበርክከህ ትሰጠዋለህ። እሺ ተንበርክከህ ትሰጠዋለህ። አሳየኝ። ወሬ አታውሪሽ። ሌላ ነገር ይከተልሃል። ጠብቀኝ።